ምዕራፍ 28 በታዛዥነት የሚገኝ በረከት። እንዲህም ይሆናል፣ አምላክን የእግዚአብሔርን ቃል ፈጽመ ብትሰማ፣ ዛሬም ያዘዝኩን ትእዛዙን ሁሉ ብታደርግ ብትጠብቅም፣ አምላክ እግዚአብሔር ከምድር አሕዛብ ሁሉ በላይ ከፍ ከፍ ያደርግሃል። የአምላክህንም የእግዚአብሔርን ቃል ብትሰማ፣ እነዚህ በረከቶች ሁሉ ይመጡልሃል፣ ያገኙህማል። አንተ በከተማ ብሩክ ትሆናለህ፣ በእርሻም ብሩክ ትሆናለህ። የሆድህ ፍሬ፣ የምድርህም ፍሬ፣ የከብትህም ፍሬ፣ የላምህም መንጋ፣ የበግህም መንጋ ብሩክ ይሆናል። መዛግብትህና የቀረውም ሁሉ ብሩክ ይሆናል። አንተም በመግባትህ ብሩክ ትሆናለህ፣ በመውጣትህም ብሩክ ትሆናለህ። እግዚአብሔርም ከእግርህ በታች ይወድቁ ዘንድ የሚቃወሙህን ጠላቶችህን በእጅህ ይጥላቸዋል። በአንድ መንገድ ይመጡብሃል፣ በሰባትም መንገድ ከፊትህ ይሸሻሉ። እግዚአብሔርም በረከቱ በአንተ ላይ በጎተራ በእህልም ሥራ ሁሉ እንዲወርድ ይልካል። አምላክህ እግዚአብሔር በሚሰጥህ ምድር ይባርክሃል። የአምላክህ የእግዚአብሔር ትእዛዝን ብትሰማ፣ መንገዱንም ብትሄድ፣ እግዚአብሔር ለአባቶችህ እንደማለ ለእርሱ የተቀደሰ ሕዝብ አድርጎ ያቆመሃል። የምድር አሕዛብም ሁሉ የአምላክህ የእግዚአብሔር ስም ባንተ ላይ እንደተጠራ አይተው ይፈሩሃል። አምላክህ እግዚአብሔርም እርሷን ይሰጥ ዘንድ ለአባቶች በማለላቸው በምድርህ ላይ በሆድህ ፍሬ በእርሻህም ፍሬ ከብቶችህን በማብዛት እግዚአብሔር በጎነቱን ያበዛልሃል። እግዚአብሔር ለምድርህ በወራቱ ዝናብን ይሰጥ ዘንድ የእጅህንም ሥራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማዩን ይከፍትልሃል። ለብዙ አሕዛብም ታበድራለህ፣ አንተ ግን ከማንም አትበደርም። ብዙ አሕዛብም ትገዛለህ፣ አንተ ግን እነርሱ አይገዙህም። ዛሬም ያዘዝሁህን የአምላክህን የእግዚአብሔርን ትእዛዝ ሰምተህ ብትጠብቃት ብታደርጋትም፣ እግዚአብሔር ራስ ያደርግሃል እንጂ ጅራት አያደርግህም። ሁልጊዜ በላይ እንጂ በታች አትሆንም። ዛሬም ካዘዝኩ ከእነዚህ ቃሎች ወደ ቀኝ ወይም ግራም ፈቀቅ ባትል፣ ታመልካቸውም ዘንድ ሌሎችን አማልክት ባትከተል፣ በማይታዘዙ ላይ የሚደርስ እርግማን። ነገር ግን የአምላክን የእግዚአብሔርን ቃል ባትሰማ፣ ዛሬም ያዘዝኩህን ሥርዓቱን ትእዛዙን ሁሉ ባትጠብቅ ባታደርግም፣ እነዚህ መርገሞች ሁሉ ይመጡብሃል፣ ያገኙምሃል። በከተማ ርጉም ትሆናለህ፣ በእርሻም ርጉም ትሆናለህ። መዛግብትህና የቀረውም ርጉማን ይሆናሉ። የሆድህ ፍሬ፣ የምድርህም ፍሬ፣ የላምህም መንጋ፣ የበግህም መንጋ ርጉማን ይሆናሉ። አንተ በመግባትህና በመውጣትህም ርጉም ትሆናለህ። እኔን ስለ ተውከኝ ስለ ሥራ ክፋት እስክትጠፋ ፈጥነህም እስክታልቅ ድረስ በምትሠራው ሥራ ሁሉ እግዚአብሔር ችግርን፣ ረሃብን፣ ቸነፈርን ይልክብሃል። እግዚአብሔር ትወርሳት ዘንድ ከምትገባባት ምድር እስኪያጠፋ ድረስ ሞትን ያመጣብሃል። እግዚአብሔር በክሳት በንዳድም በጥብሳትም በትኩሳትም በድርቅም በዋግም በአረማሞም ይመታሃል። እስክትጠፋ ድረስ ያሳድዱሃል። በራስህም ላይ ሰማይ ናስ ይሆንብሃል፣ ከእግርህም በታች ምድሪቱ ብረት ትሆንብሃለች። እግዚአብሔር የምድርህን ዝናብ ጭጋግ ያደርጋል፣ እስክትጠፋም ድረስ ከሰማይ አፈር ይወርድብሃል። እግዚአብሔር ከጠላቶች ፊት የተመታ ያደርግሃል። በአንድ መንገድ ትወጣባቸዋለህ፣ በሰባት መንገድም ከእነርሱ ትሸሻለህ።
በምድርም መንግሥታት ሁሉ የተበተንክ ትሆናለህ። ሬሳህ ለሰማይ ወፎች ሁሉ ለምድርም አራዊት መብል ይሆናል። የሚቀብርህም አታገኝም። እግዚአብሔር ፈውስ በሌለው በግብፅ ቁስል፣ በእባጭ በቋቁቻ በችፌም ይመታሃል። እግዚአብሔር በእብደት በዕውርነት በልብ ድንጋጤም ይመታሃል። ዕውር በጨለማ እንደሚዳብስ በቀትር ጊዜ ትዳብሳለህ። መንገድህም የቀና አይሆንም። በዘመንህም ሁሉ የተገፋ የተዘረፍክም ትሆናለህ። የሚረዳህም የለም። ሚስት ታገባለህ፣ ሌላው ሰው ይነጥቀሃል። ቤት ትሠራለህ፣ በእርሱም አትቀመጥበትም። ወይን ትተክላለህ፣ ከእርሱም አትለቅምም። በሬህ በፊትህ ይታረዳል፣ ከእርሱም አትበላም። አህያ ከእጅህ በግድ ይወሰዳል፣ ወደ አንተ አይመለስም። በጎች ለጠላቶች ይሰጣሉ፣ የሚረዳህም አታገኝም። ወንዶችና ሴቶች ልጆችህ ለሌላ ሕዝብ ይሰጣሉ፣ ራሳቸውንም ሲመቷቸው በዐይኖችህ ታያለህ። ልታደርገውም የምትችለው የለም። የምድርህን ፍሬ ድካምህንም ሁሉ የማታውቀው ሕዝብ ይበላዋል። አንተም ሁልጊዜ የተጨነቅ የተገፋህም ትሆናለህ። ዐይኖችህም ከሚያዩት የተነሣ እብድ ትሆናለህ። እግዚአብሔር ልትድን በማትችልበት በክፉ ቁስል ጉልበትህንና ጭንህን ከእግር ጫማ እስከ አናት ድረስ ይመታሃል። እግዚአብሔርም አንተን በአንተም ላይ የምትሾማቸውን አለቆችህን አንተና አባቶችህ ወዳላወቃችሁት ሕዝብ ይወስድሃል። በዚያም ሌሎችን የእንጨትና የድንጋይ አማልክትን ታመልካለህ። እግዚአብሔርም ወደ እነርሱ በሚወስድ አሕዛብ መካከል ሁሉ የደነገጥክ ለምሳሌና ለተረትም ትሆናለህ። ብዙ ዘርም ወደ እርሻ ታወጣለህ፣ አንበጣም ይበላዋልና ጥቂት ትሰበስባለህ። ወይን ትተክላለህ፣ ታበጀውም አለ፣ ከወይኑም አትጠጣም። ክፉ ትልም ይበላዋልና በእርሱ ደስ አይልህም። የወይራ ዛፍ በሀገር ሁሉ ይሆንልሃል፣ ፍሬውም ይረግፋልና ዘይቱን አትቀባም። ወንዶችና ሴቶች ልጆችን ትወልዳለህ፣ ማርከው ይወስዷቸዋልና አይቀሩልህም። ዛፍህን ሁሉ የምድርህንም ፍሬ ሁሉ ኩብኩባ ያጠፋቸዋል። በአንተ መካከል ያለ መጻተኛ በአንተ ላይ ከፍ ከፍ ይላል፣ አንተ ግን ዝቅ ዝቅ ትላለህ። እርሱም ያበድርሃል፣ አንተ ግን አታበድረውም። እርሱ ራስ ይሆናል፣ አንተ ግን ጅራት ትሆናለህ። የአምላክህንም የእግዚአብሔርን ቃል ስላልሰማ ያዘዘህንም ትእዛዙን ሥርዓቱን ስላልጠበቅ እስክትጠፋ ድረስ እነዚህ መርገሞች ሁሉ ይወርዱብሃል፣ ያሳድዱህማል፣ ያገኙህማል። በአንተም በልጅ ልጅህም ላይ ለዘላለም ለምልክት ለድንቅ ይሆናል። ሁሉንም አብዝቶ ስለ ሰጠ አምላክን እግዚአብሔርን በፍስሐና በቀና ልብ አላመለከውምና በራብና በጥማት በራቁትነትም ሁሉንም በማጣት እግዚአብሔር ለሚልክብህ ጠላቶች ትገዛለህ። እስኪያጠፉም ድረስ በአንገትህ ላይ የብረት ቀንበር ይጭናል። እግዚአብሔርም ንስር እንደሚበር ከሩቅ አገር ከምድር ዳር ቋንቋቸውን የማትሰማው ሕዝብ ፊቱ የሚያስፈራውን የሽማግሌውን ፊት የማያፍረውን ሕፃኑንም የማይምረውን ሕዝብ ያመጣብሃል። እስክትጠፋ ድረስ የከብትህን ፍሬ የምድርህንም ፍሬ ይበላል። እስኪያጠፋህም ድረስ እህልህን፣ ወይንህንም፣ ዘይትህንም፣ የላምህንም የበግህንም መንጋ አይተውልህም። በሀገርህ ሁሉ ያሉት ትታመንባቸው የነበሩ የረዘሙ የጸኑም ቅጥሮች
እስኪፈርሱ ድረስ በከተሞች ሁሉ ያጠፋሃል። አምላክህ እግዚአብሔር በሰጠህ ምድር ሁሉ በደጆቹ ሁሉ ያስጨንቅሃል። ጠላቶችህም በሀገሩ ውስጥ ከበው ባስጨነቁህና መከራ ባሳዩ ጊዜ አምላክህ እግዚአብሔር የሚሰጥህን የሆድህን ፍሬ የወንዶችና የሴቶች ልጆችህን ሥጋ ትበላለህ። በአንተ ዘንድ የተደላደለና የተቀማጠለ ሰው በወንድሙ አብራውም በምትተኛ በሚስቱ በቀሩትም ልጆች ይቀናል። በከተሞች ሁሉ ውስጥ ጠላቶች ከበው ባስጨነቁህና መከራ ባሳዩ ጊዜ ሌላ ነገር የቀረው የለምና ከሚበላው ከልጆቹ ሥጋ ለአንዱ አይሰጥም፣ ከሚበላው ከልጆቹ ሥጋ ለአንዱ አይሰጥም። በአንተ ዘንድ የተለሳለሰችና የተቀማጠለች ከልስላሴና ከቅምጥልና የተነሣ የእግር ጫማዋን በምድር ላይ ያላደረገች ሴት አቅፋ በተኛችው ባሏ በወንድና በሴት ልጇም ትቀናለች። ከአካሏ የሚወጣውን የእንግዴ ልጅ የምትወልዳቸውን ልጆችም በደጆች ውስጥ ጠላቶች ከብበው ባስጨነቁና መከራ ባሳዩ ጊዜ ሁሉን ስላጣች በስውር ትበላቸዋለች። በዚህ መጽሐፍ የተጻፉትን የዚህን ሕግ ቃሎች ሁሉ ታደርግ ዘንድ ይህንንም ክቡርና ምስጉን ስም እግዚአብሔር አምላክህን ትፈራ ዘንድ ባትሰማ እግዚአብሔር መቅሰፍትህን የዘርህንም መቅሰፍት ታላቅና የሚያስፈራ መቅሰፍትን ለብዙ ጊዜ የሚኖር ክፉ ደዌና ሕማምን ሁሉ ያመጣብሃል። የፈራኸውንም የግብፅ ደዌ ሁሉ እንደገና ያመጣብሃል፣ ያጣብቅብሃልም። ደግሞም ይህ ሕግ ባለበት መጽሐፍ ውስጥ ያልተጻፈውን ደዌ ሁሉ መቅሰፍትም ሁሉ እስክትጠፋ ድረስ እግዚአብሔር ያመጣብሃል። የአምላካችሁን የእግዚአብሔርን ቃል አልሰማችሁምና ከብዛታችሁ የተነሣ እንደ ሰማይ ከዋክብት የነበረው ቁጥራችሁ ጥቂት ሆኖ ይቀራል። እግዚአብሔርም በጎ ያደርግልህ ዘንድ ያበዛህም ዘንድ ደስ ይለው እንደነበረ እንዲሁ እግዚአብሔር ሲያጠፋህ ሲያፈርስህም ደስ ይለዋል። ተወርሳትም ዘንድ ከምትገባባት ምድር ትነቀላለህ። እግዚአብሔርም ከምድር ዳር እስከ ዳር ርቻዋ ድረስ ወዳሉ አሕዛብ ሁሉ ይበትንሃል። በዚያም አንተና አባቶች ያላወቃችኋቸውን ሌሎችንም አማልክት እንጨትና ድንጋይንም ታመልካለህ። በእነዚህም አሕዛብ መካከል ዕረፍትን አታገኝም፣ ለእግዚአብሔርም ጫማ ማረፊያ አይሆንም። በዚያም እግዚአብሔር ተንቀጥቃጭ ልብ፣ ፈዛዛ ዐይን፣ ደካማም ነፍስ ያመጣብሃል። ሕይወት በዐይኖች ፊት የተሰቀለች ትሆናለች። ሌሊትና ቀን ትደነግጣለህ፣ በሕይወትም አትታመንም። ከፈራህበት ከልብህ ፍርሃት የተነሣ በዐይንህም ካየኸው የተነሣ ሲነጋ እንዴት ይመሽ ይሆን ትላለህ፣ ሲመሽም እንዴት ይነጋ ይሆን ትላለህ። ከእንግዲህ ወዲህ ተመልሰህ አታያትም። ባልሁ መንገድም እግዚአብሔር በመርከብ ወደ ግብፅ ይመልስሃል። በዚያም ለጠላቶቻችሁ ወንዶችና ሴቶች አገልጋዮች ትሆናላችሁ፣ የሚራራላችሁም አይኖርም።